የአሜሪካ ክንድ የኃይል ሚዛን እውነታም ማሳያም ሩሲያ ለዓመታት የቬንዙዌላ የደህንነት ዋስትና እንደሆነች ስትገልጽ ኖራለች። መግለጹ ብቻ አይደለም፣ ሩሲያ ለቬንዙዌላ የአየር መከላከያ ስርዓቶችም ተዋጊ ጄቶችና የጸረ መርከብ ሚሳይሎችም ስትሸጥ ቆይታለች። ዘርፈ ቢሶም የጸጥታና የደህንነት ስልጠናዎችም ሰጥታለች። ፑቲንና ማዱሮ አንዱ የሌላውን ሀገር በድምቀት ጎብኝተዋል። ሩሲያ ከዚህ ሁሉም አልፋ ቬንዙዌላ የነካ ሩሲያን እንደነካ ይቆጠረው ስትል ኖራለች። ይሁንና አሜሪካ ቬንዙዌላን ነካቻት። መንካት ብቻ ሳይሆን ክብሯንም ገሰሰቻት፣ ደፈረቻት። ቬንዙዌላን ይጠብቃሉ የተባሉ የሩሲያ ሰራሽ የአየር መከላከያ ዘዴዎች አጋዮቻቸው በከፊል ወይም በሙሉ አውድመቻቸው። ከራዳር በሚሰውሩ ጄቶች ደምስሰቻቸው፣ በኤሌክትሮኒክስ መሳሪያዎችም አክሽፈቻቸው። ይባስ ብሎም ቬንዙዌላ ከሩሲያ ገዝታ የታጠቀቻቸው ሱ-30 ተዋጊ ጄቶች ከመሬት እንኳን መነሳት አልቻሉም። በጦር ስፍራቸውን እንዳልነበሩም ሆኗል። ሆኖም ግን ይሄ ሁሉ ሲሆን ሩሲያ ምንም አላደረገችም፣ በቃሏም አልተገኘችም። አንድ የሲቢኤስ ጋዜጠኛ እንዳለው ሩሲያ ለመጋፈጥ የተገደደችው የማይመች እውነት ነው። ዓለም አቀፋዊ ኃይል ለመምሰል የምትሞክረው የአካባቢዋን ኃይል እንደሆነች ያረጋገጠችበት ክስተት ነው። በአሁኑ ወቅት ሩሲያ ወታደራዊ ኃይሏን ሙሉ በሙሉ በዩክሬን ተጠምዷል። እንደ ቬንዙዌላን በመሳሰሉ ሩቅ ሀገራት ኃይሏን የማሰማራት አቅም የላትም። በተለይም በአራት ሰዓታት ኦፕሬሽን ውስጥ ለውጥ ሊያመጣ በሚችል ፍጥነት ፈጽሞ አታስበም። እንደውም ሩሲያ ምን እየተካሄደ እንደሆነ እስክትረዳ ድረስ ፕሬዝዳንት ማዱሮ ከመርከብ ወደ ኒውዮርክ በሚያመራ አውሮፕላን ተሳፍሮ ጉዞ ጀምሮ ነበር። ባይሳፈሩ ኑሮ በካሪቢያን ባህር አካባቢ የባህርና የአየር ኃይል የበላይነቱ በአሜሪካ እጅ በመሆኑ ሩሲያ ከመግለጫ እንዳታልፍ ያስገድዳታል። ይህን ሩሲያ በወታደራዊ መንገድ ምላሽ የመስጠት አቅም እንዳጣች ለዓለም በግልጽ ታይቷል። ወታደራዊ አቅም ከሌለህም ሰሚ የለህምና ዲፕሎማሲያዊ ተቃውሞ ችላ ተብሏል። ቻይና፣ ኢራንና ኩባ ተመሳሳይ ችግሮች ገጥሟቸዋል። ቻይና የአሜሪካን ወታደራዊ እርምጃ በመርህ ደረጃ ተቃውማለች። በዛ ላይ ቬንዙዌላ $60 ቢሊዮን አበድራታለች። ነገር ግን በማንኛውም ሁኔታ ከአገሯ ውጭ ወታደራዊ ጣልቃ ገብነት አታደርግም። በፓሲፊክ ውቅያኖስ ላይ ኃይሏን የመጠቀም አቅሟን አሁንም አጠራጣሪ ነው። ኢራን የራሷ የሀገር ውስጥ ተቃውሞችና የአሜሪካ ጣልቃ ገብነት ስጋቶች አሉባት። ኩባ የደህንነት የፕሬዝዳንት ጥበቃ ሰራተኞችና አማካሪዎች ልካ ነበር። የላከቻቸውን ጥበቃዎች በአብዛኛው በአሜሪካ ኮማንዶዎች ተገድለዋል። ሆኖም ግን ወታደራዊ ኃይሏ ከ10 ዓመታት በፊት የነበረና ለአሜሪካ ኃይሎች ምንም አይነት ስጋት የማይፈጠር ነው። ለአሜሪካ እኛ ቆመ ጠብቀኝ እንደሚባለው ነው። በአሁኑ ወቅት ተጽዕኖ ቀጠናዎችም ከጥምረት የበለጠ ዋጋ እንዳላቸው ግልጽ ሆኗል። ከቀጠናው ቬንዙዌላ ለአሜሪካ ቅርበትና ለሩሲያ ርቀት አንጻር ሩሲያ መሳሪያዎችን ልትሸጥና ዲፕሎማሲያዊ ድጋፍ ልታደርግለት ትችላለች እንጂ በአካል መገኘት አያስችላትም። መልክዓ ምድር ባልተናነሰም ወቅታዊ አቅም አይፈቅድላትም። የብዙ ዋልታ ዓለም እውነተኛ ገጽታ ይህ ነው። ተግዳዳሪ ኃይሎችም የአሜሪካን የበላይነት የሚገታ ጥምረት ሊፈጥሩ እንደማይችሉ ያስረግጣል። በራሳቸው ቀጠና ውስጥ በነጻነት መንቀሳቀስ ቢችሉም ከቀጠናቸው ውጭ የሚገኙ ወዳጅ ዘመድ አገራት የመከላከል አቅም መገንባት አይችሉም። ቬንዙዌላ ብቻ ሳትሆን የደቡብ አሜሪካ ሀገራት በአጠቃላይ ከባድ የህይወት ዘመን ትምህርት እንዳገኙ ይታመናል። በአሜሪካ የኋላ ደጅ ውስጥ በመሆናቸው ፕሬዝዳንቶቿ እርምጃ ለመውሰድ ከወሰኑ የሩሲያም ሆኖ የቻይና ብሎም የሌሎች መሳሪያዎችና ቃል ኪዳኖችም ብዙም ትርጉም እንደማይኖራቸው በተግባር አረጋግጧል። የኮሎምቢያም ሆኖ የኩባ መሪዎች በሚዲያም የሚጮሁትና የሚዝቱት ከፈጠረባቸውንም ፍርሃት በመነጨ እንጂ የአሜሪካን ኃይል ክንድ መግዳደር የሚያስችል አቅምና አጋር እንደሌላቸው አጥቶት አይደለም። ማድሮም ከመኝታ ቤታቸው ተንጠልጥሎ ከተወሰዱበት አንድ ቀን በፊት ተመሳሳይ ፉከራ ሲያሰሙ እንደነበር ዘንግቶም ሊሆን አይችልም። ምንጮቹም ዋር ፍሮንት፣ ሬውተርስ፣ አክሲዮስ፣ ኒውዮርክ ታይምስ እና ሲቢኤስ ኒውስ ዘ ኃይል ፖለቲኮ ሲሆን አብዲ ነበርኩኝ። መልካም ጊዜ